እኔ በቅርቡ ሽማግሌ ልልክ ነው። ብዙ ነገር መናገር እየፈለኩኝ ማልናገራቸው ብዙ ነገሮች አሉ። ስለ ሂጃብ እኔ የያዝኩት ትልቅ ሚስጥር ነው። ለባብሽ ይጠብቅ ታዲያ እሺ ብቻ ናፍቀኝ። ለኔ ቂጥሽ እስኪቃጠል እንደምታፈቅሪኝ ያውቃለሁ። ስትረሳ ባይዘው አይገባም። እያነከኝ ነው ደቀቀኝ። ልጁ ማን ነው? እያነከኝ ነው ደቀቀኝ። ልጁ ማን ነው? አያገባም። ስለ ልጁ ምንም አያገባም። አያገባም። ንገረኝ፣ ማን ነው? ስለ ልጁ አያገባም። ዊና ይሄ ትንሽ ነው። እሺ ህያብ፣ ይሄ ትንሽ ነው። ውበትሽ በጣም እየጨመረ ነው። ምንድን ነው ሚስጥሩ? ሚስጥሩ ምን እንደሆነ ይገባኛል። መናገር አይጠበቅብኝም። በአንተ የተነሳ ደግሞ እህቶቼና ቤተሰቦቼ እንዲወቀሱ አልፈልግም። ወንድሜ እባክህ ታናሽ ልምከር። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ? እኔ ያለሁኝ ፈጣሪ የተመሰገነ። ትላንትና ያው እንደምታዩት ኤማንዳዬ ፍቅሬ፣ የኔ ፍቅር ተመታብኛለች። ደብድበዋታል። ህያብና ቡርኬ ባለቤቴን ደብድበውብኛል። ከምትከስ አሁኑኑ እግሯ ላይ ተንበርክካችሁ ይቅርታ ጠይቋት። ትላንትና ከህያብ ጋር በመሆን ኤማንዳን ደብድባችኋታል እና ልከሳቸው ነው እያለችኝ ነው። እኔ ታይ ብያ አስቁሚያት ነው። እንግዲህ ዛሬ ኤማንዳ የለችም፣ እኔ ብቻዬ ነኝ። ያለውን ነገር ቦታ ለማስያዝ ደፋ ቀና እያሉ ነው። እንግዲህ ቦታ የሚይዝ ነገር አይደለም። እንግዲህ እየሞከሩ ነው። ዊናና ቡርኬ ቤት ጠርተውኛል። ብቻችንን ና እንፈልጋለን ብለውኛል። ለምን እንደፈለጉኝ አላውቅምና እኔ ካሜራ ይዤ መሄድ ፈልጋለሁ። አንድ ነገር ቢያደርጉኝ ያው ካሜራማን ፖስቶ ለሚዲያ እንደሚያሰጣቸው እርግጠኛ ስለሆንኩ ነው ካሜራ ይዤ መሄድና ቤተሰቦቼ ትናንትና ያው ህያብም ቤቱን ለቅቄ አልወጣም እያለች ነው። እንግዲህ እኔም ቤቱን እፈልጋለሁ፣ ንብረቴን እፈልጋለሁ። እሷም ቤቱን ትፈልጋለች፣ ንብረቱን ትፈልጋለች። ነገሩ ወዴት እንደሚሄድ አላውቅም። በጉልበት መውሰድ አላቃተኝም። ሴት ልጅ ናት፣ በንግግር ይሻላል። መካፈልም ካለብን ወይ ብር ገንዘብ ሰጥቻት ወይ ገንዘብ ስታኝ እቃዋን ለለቅላት ፍቃደኛ ነኝ። አሁንም ነገም ፍቃደኛ ነኝ። የሶፋው፣ የቲቪ፣ የሁሉ የቤት ውስጥ ንብረት ሁሉ ተገምቶ 50% ለኔ ይገባኛል። ግዴታዋ ነው። ወይ ገንዘብ ስጪኝ ወይ ቤቱን ለቀሽ ውጭልኝ ነው የኔ ሀሳብ። ኤማንዳ ንብረት አላት እዛ ቤት። የኤማንዳ ንብረት ተነካ ማለት ህያብ ተጠያቂ ነሽ። ዛሬም ደግመዋለሁ፣ ተጠያቂ ነሽ ህያብ። ትላንትና ከወንድሜ ጋር ተመሳጥራችሁ ኤማንዳን ደብድባችኋት ፊቷ አበላሽታችኋታል። ይሄን ነገር ለሚዲያ ሁሉ አልናገርም ብዬ ነበር፣ በውስጥ ጨርሰዋለሁ። በቃ ኤማንዳ አቅምን አላወቃችሁ። ኤማንዳ ምን ያክል አቅም እንዳላት አላወቃችሁም። ህያብ፣ ቡርኬ፣ ዊና፣ ጽጌ፣ አብሪኮም ብትሆን እረፉ፣ ታቀቡ፣ ከእንደዚህ ነገር ታቀቡ። እኔ የተናገርኩት ንብረቴን ስጭኝ ነው አለቀ። ወይስ ንብረቴን ስጭኝ ማለቴ አንድ ኃጢአት ነው? ትልቅ ጥፋት ነው? ጥፋት አይደለም የሰራሁት። ዳቤት ጠብ አድርጌ ሰርቻ ያፈራሁት ንብረት ነው። አይታችኋል። ሶፋ እስከነ ቲቪ ስታንዱ እስከነ ጠረጴዛ ባለፈው ሰርፕራይዝ አደረኳት ገዝቼ ነው። ያ ንብረት ታዲያ ለኔ አይገባኝም? ለምንድን ነው የማይገባኝ? ይገባኛል፣ መብቴ ነው። በቤት ውስጥ እሷም እስከኖረችበት ድረስ እንካፈል ነው እያልኩ ያለሁት። አለቀ። እኔ በቅርቡ ሽማግሌ ልልክ ነው። በቅርቡ ከኤማንዳ ጋር ትልቅ ትዳር መስርቼ መኖር ጀምራለሁ። ለዛ ማስጌጃ ንብረት፣ ገንዘብ ያስፈልገኛል። አለቀ። ከዛ ህያብም በሰላም ህይወትሽ መኖር ትችያለሽ። ምንም የሚያስቆጣ ነገር የለውም። እስኪ የተናገርኩት ነገር እንዳለ ልክ ነኝ። ምንም ጥፋት አልሰራሁም። ብዙ ነገር መናገር እየፈለኩኝ ማልናገራቸው ብዙ ነገሮች አሉ። ከነዛ መሀል ስለ ሂጃብ እኔ የያዝኩት ትልቅ ሚስጥር ነው። እኔ ሚስጥርሽን አፍኜ ዝም ብያለሁ አይደለ? በየቦታው እየሄድሽ የኔን ሚስጥር መዘርገፍ ደግሞ አትችይም። ላስጠንቅቅሽ፣ ልናገርሽ፣ ሂጃብ ተቆጣቢ። አለቀ። ስም በማጥፋት መክሰስ እችላለሁ አንቺን። ባለቤቴን በመደብደብ መክሰስ እችላለሁ። ህያብንም ቡሩኬንም ደብድባችኋታል። ትናንትና ፊቷን አበላሽታችኋታል። በጥፊ መታችኋት። እኔ ቤቴን ልቀቁልኝ ብዬ ነው ቤቴ ድረስ ሄድኩት።
የሰው ቤት ገንጥዬ አልገባሁኝም። ቤቴ ንብረቴ ነው። በቃ እቤት እየጠበቁኝ ነው። እቤት እንሄድና ያለውን ነገር ሚስተካከል ነገር ከሆነ የምትለቅልኝ ከሆነ አለቀ። ተነጋግረን መፍታት እንችላለን። እሺ ቤቴ ደርሻለሁ። እንግዲህ አንኳኳ ምናምን እያላችሁ ነበረ። እኔ ማንኳኳት አይጠበቅብኝም። የራሴ የገዛ ቤቴ ነው። እንደፈለኩኝ ነው መግባት የምችለው። ከውስጥ ዝግ ነው። ገባቱ መጣ። ስንጠብቅ ነበር። እንኳን መጣ። ለምንድን ነው ያለው ፍቃድ? አይ እንድታወሩ ስለፈለግን ነው እኔና ብናን የጠራነው። አንቺም ስላላወቅሽ እኛም በድብቅ ነው የጠራነው። ስለዚህ ቁጭ በልና ነው እናንተ እዚህ ተቀምጣችሁት? አዎ ለዛ ነው ቁጭ አለ። መነጋገር ስላለባችሁ እሱ ጋር እዛ ጋር ቁጭ እዛ ጋር ቁጭ በል፣ እሷ ጋር ቁጭ በል። ተነስ። እኔ አጠገቧ መቀመጥ አልፈልግም። ኦኬ ማጠገቤ እንድትቀመጥ አልፈልግም። ሶራ ምንድን ነው ታዲያ የመጣው? ኤፍሬም በማርያም እዛ ጋር ቁጭ በል አንዴ። አጠገቧ መቀመጥ አልፈልግም። አንተ ስላልክ አይደል ማለት የመጣው እኮ ራስህ ነው አይደለም እኮ የመጣው በዴ ተጠርቼ ነው የመጣሁት። ኦኬ ሶ ተጠርተህ ስለመጣ ታዲያ ማን አጠገቤ ትቀመጣለህ? እኔ ማጠገቤ እንድትቀመጥ አልፈልግም። ጠርተን ነው የመጣው። አንተም ጠርታችሁኝ ነው የመጣሁት። ጠርተን ከመጣን ውጭ ነው እንጂ የምትመጣው። እኔ ግን አልጠራሁህማ። ይኸውልህ አሁን አጠገቧ ቁጭ በልና የምታወሩትን ነገር አውሩ። በቃ ምንም አጠገቤ መቀመጥ አይጠበቅብህም። ማለት ትችላለህ። ለምን የጠራሽው? ይኸውልህ አንተ ልጅ ህይወትን የምታስተካከል ከሆነ በንግግርና እንደተማርሰ ቁጭ ብለህ ተነጋግረህ ፍታ። ከማን ጋር ነው የምንነጋገረው? ከህያብ ጋር እንድታወራ እፈልጋለሁ ወንድም። ታው ይቆጫል። ኤፍሬም ምንድን ነው የሚቆጨኝ? ይቆጫል የምትሉኝ ምንድን ነው የሚቆጨኝ? የምታደርገው ነገር ትክክል አይደለም። ትክክለኛ መንገድ አይደለም። ከእነሱ ጋር ለማውራት ከመጣ ባይሆን እኔ ልግባል። ኧረ ቁጭ በይ ህያብ። አንቺ አላወቅሽም። እኛ ነን የጠራነው። የጠራንበት ምክንያት አንዴ ያስጨርሰንና ከዛ በኋላ ቁጭ ብላችሁ የምታወሩበት መፍትሄ እንድትፈጥሩ ነው። አሁን ይኸውልህ ወንድሜ ምን አለ መሰለህ፣ ለምለም ደውላልኝ ነበር። ይሄ ልጅ ለምንድነው ሁለታችሁ አንተና ዊና ቁጭ ብላችሁ በንግግር እንዲፈታ ማታደርጉት ብላ ነግራናለች ማለት ነው። ስለዚህ እኛ ለዛ ነው ደውለን የጠራንህ ማለት ነው። አንድ የቤተሰቦችህንም ስም አታስጠፋ፣ የእኛንም ስም አታስጠፋ። ስለየትኛው ስም መች ክብር ነው? እሱ ስለኛ ክብር ነው እያወራሁት ያለሁት። እሱ ዘይ ክብሩን አጥቷል። አንዴ ክብርህን አጥቷል። ግን በአንተ የተነሳ ደግሞ እህቶቼና ቤተሰቦቼ እንዲወቀሱ አልፈልግም ወንድሜ። እባክህ ታናሽ ልምከርህ። አሁን አንተ ምንድነው የምታደርግልኝ መሰለ? ቁጭ ብለህ ከህያብ ጎን ላይ ያለውን መፍትሄ በንግግር እንደሚፈታ ማሳወቅ አለብን። እናቴም ቀን በቀን እንዳለቀሰች ነው የእናንተን ነገር እያየች። ስለዚህ ነገር እያየች ሳይሆን በአንተ ምክንያት በቃ በአንተ ምክንያት ማለት ነው። ምን እንዳደረግ ነው የምፈልጉት? በቃ ቀርበህ ቁጭ ብለህ አዋራትና የቤተሰቦችን ሰላም እፈልጋለሁ፣ የእናት አባቴን ሰላም እፈልጋለሁ እንዳወራት ነው የምፈልጉት። አዎ በቃ አንተ ለእናትና ለአባትህ ለእሷም ለቤተሰቦቿ ክብር ስትል ለራስህም ክብር ስትል ቁጭ ብለህ አውርተህ ቤተሰቦችህ የሚጨነቁበትን የሚያለቅሱበትን ነገር ያቁሙ። በቃ ይረጋጉ። እነሱ እንዴ በዚህ እድሜያቸው እነሱ ስላንተ ይጨነቁ? አንተ ለነሱ ተጨንቀ የሆነ ነገር ማድረግ ሲገባ ዞረ እነሱ ላንተ ይጨነቁ? አንተ ስለምትሄድበት ነገር ይጨነቁ እነሱ? አንተ አይደል ትልቅ ሰው አይደለ? ቤተሰቦች ባንተ ምክንያት ያልቅሱ? እሺ ከያብ ጋር ትልቅ ሰው ማለት እድሜ ባደገ አይደለም። እያብ አሁን ሌላ ወሬ ውስጥ እንዳትገባ፣ ሌላ ውስጥ እንዳንገባ እኔና አንቺ ልንገባስ ከዚህ በላይ ምን ድረስ እንገባ እንፈልግ? ይኸውልህ አሁንም ቢሆን እኮ በስነ ስርዓት ሆነ ቁጭ ብለህ ካላወራት እኛ ነው የሰው ልጅ እድሜው እያደገ ሲሄድ እየበሰለ ነው የሚሄደው። እኔ ሻን ነገር ልንገራችሁ ዊና፣ ከቀን ወደ ቀን እያደገ ነው የሚሄደው። አንተም ዊና ካሁን በኋላ በዚህ ጉዳይ እንዳጨቀጭቁኝ። እኔ የምፈልገው ወይ ትወጣለች ወይ እኔ እገባለሁ ወይ ይሄ ንብረት ይሸጥና ድርሻዬን ወስዳለሁ። አሁን ይሄንን እንደዚህ ስትናገር ቤተሰብ አባት እናት ቢያዩት ግን ምን ይሰማቸው ይመስላል? በቃ ንብረቴን እፈልጋለሁ።
እኔ በቅርቡ ሽማግሌ ልክ አግብቼ መኖር ስለምጀምር ፈልጋለሁ። ማቁሙ ይቀራል። እኛማ ግብተን ቀድመን እንዳልሆነ መውለድ ትችያለሽ፣ ማግባት ትችያለሽ። ቆይ አንተ አይምሮ የለህም እንዴ? ይህ አይምሮ ምንድን ነው ቆይ የሚሰራው? ይህ አይምሮ ፈጣሪ የሰጠህ እንድታስብ አይደል እንዴ? ለምንድን ነው ወደ ታች እንዳልተማረ ሰው አዘቀት ውስጥ ገብታ አይምሮህን ሌላ ነገር የምታሳስበው? እቺ ልጅ ቆይ ምን እንድትሆን ነው የምትፈልገው? ምን እንድትሆን ነው የምትፈልገው? እስቲ ንገረኝ እስቲ አንተ። እሺ መልካሙን ሁሉ ነው የምመኝልሽ። መጀመሪያ ህይወቷን ለምን አበላሻው? የማንም ሁኔታ አልተበላሸም። ህያብ አንዴ አንቺ ጥሩ ህይወት ነበረሽ መጀመሪያ። እኔ አሁን ድረስ ጥሩ ህይወት ነው ያለኝ። ምንም የኔ ነገር እኮ እዚህ ጋር ምንም የጎደለብኝ ነገር እኮ የለም። ምንም አልጎደለብሽም አውቃለሁ። ግን ህይወት ነው እያበላሻለሁ። እዚህ እዛ ስላልክ ህይወት ይስተካከላል ማለት አይደለም። ህይወትን እንዳስተካከል ካድጋ አትቁጠረው። ህይወትን እንደውም አበላሸሽ ሌሎ ጦስ ውስጥ እንዳትገባ። ገባ አይደል? ጦሱ ለራስ ብቻ ሳይሆን ለቤተሰብ ነው የሚደርሰው። ልታሰድቡኝ ነው የጠራችሁኝ ማለት ነው? አይደለም። በስተክክል ቁጭ በል አይ ልታሰድቡኝ ነው አይደል የጠራችሁኝ? ማውኒ አንድ ወልድኝ ነው ዊና ዘርበል በቃ አሳልፈኝ። በቃ እኔን ገፍተኝ ትወጣለህ። ልታሰድቡኝ ነው አይደል የጠራችሁኝ? መሰደብ አልፈልግም። እኔ ደግሞ በቃ መሰደብ አልፈልግም። ሻውን ቁጭ በል በስነ ስርዓት። መሰደብ አልፈልግም። መጀመሪያ የምታረገውን ነገር ታስተካክል። ለምንድን ነው አይምሮህን የማታስተካክለው? አንተ ልጅ ያማል እንዴ? ብሩክ ምን ተጣጣላ? ጤነኛ አይደለም እንዴ? ቆይ ምንድን ነው የምትፈልገው? በስነ ስርዓት ቁጭ ብለህ ለምንድን ነው የማታወራው? ሁሌ ለምንድን ነው ቁም ነገር ልናወራ ስንል ብን ብለህ የምትነሳው? ለምንድን ነው? ቁም ነገር ለሚገባው ቁጭ በል በስነ ስርዓት ቁጭ በል። እሺ ቁጭ በል አትገቡ። ቁጭ በል። እሱ ጋር ሆኖ ማውራት ይችላል። እኔ አይደለም ባይዘው ይጠርቹኝ የመጣሁት እነሱ ናቸው። እኔ እንደምትመጣው ሁላ አላውቅም። እኔ ቤት መተውም ሲመጡም ሲቀመጡም ለዛ መሰለኝ ተነሳ ካጠገቢ እዩ አንዴ ቁጭ በይስ በማርያም በእናትሽ አሁን ይሄ አጠገቢ ተቀመጥኩኝ። እሺ እኔ ስለጠራው ብሩኬ ስለጠራ ወይም አንተ የህይወት እንትን ስለተበላሸ አይደለም። ለፍተው ጥረው ግረው አስተምረው ትልቅ ደረጃ ላደረሱ እናትና አባት ስትል ስነ ስርዓትን ይዘህ ቁጭ ብለህ በስነ ስርዓት አባትህ እኔ ልጄን ስነ ስርዓት አስተምሬዋለሁ ብሎ እንዲኮራብህ እናትህ ውይ ልጄ እኮ ብላ እንድትኮራብህ ቁጭ ብለህ በስነ ስርዓት ሰው ያየዋል። ይሄንን ነገር ህዝብ ጋር ይደርሳል። ይሄ ነገር ያሳፍራል። ቁጭ ብለህ አውራ ብሩኬ። እናንተ ልውጣላለ አንድ ነገር ቢፈጠር ግን እኮ በስነ ስርዓት አውራት። እሺ ነግሬያለሁ ማለት ነው። በስነ ስርዓት አውራት ብሩኬ። ና ስለማውቀው ነው እኔ ባህሪውን ስለማውቀው በቃ አሁን እስካሁን እስከነገርኩህ ድረስ ነው እናትና ለአባት ክብር ስትል እና በስነ ስርዓት አዋራት። አሁን ነግሬያለሁ። ካሜራው ግን እንዳይቋረጥ ችግር የለውም። በስነ ስርዓት ያውርሽ። ህያ ብርሃኔ እንዴት ነሽ? አምሮብሻል። ማለት የምትፈልገውን ቶሎ አውራና ወደ መጣህበት ተመለስ። ውበትሽ በጣም እየጨመረ ነው። ምንድን ነው ሚስጥሩ? ሚስጥሩ ምን እንደሆነ ይገባል። መቼስ መናገር አይጠበቅብኝ። በጣም ቆንጆዬ እየሆንሽ ነው። ምንድን ነው? አንዳንድ ያው ጨጓራ ከሚሉት ሰው ስትርቅ መልሶ ውበት ይመለሳል የሚባለው ነገር አታውቀውም? እኔ ውበትሽን ገፍፌው ነበር ማለት ነው። አንዳንድ ከውስጥ ሰላም ነው የሚወሰነው፣ ከላይ እንደዚህ ስላልክ አይደለም። በጣም አሪፍ። ኦኬ እኔና አንቺ ስለምንድን ነው የምናወራው? ለቀው ነው የወጡት። ለምንድን ነው እንዴ? እኔ ምን አውቃለሁ? እኔ እኮ አይደለም የጠራው። እኔ እኮ እንደምትመጣ እንኳን አላውቅም። ጊዜ እንድናሳልፍ ነው ለቀው ነው። ለምን ጊዜ? ዊናና ብሩኬ ዘተውብን ነው የወጡት። ኦኬ ሶ ማውራት ካለብን እናወራለን እኔና አንቺ። ኦኬ እዛው ጋር ሆነ ማውራት ትችላለህ እኮ። እዛ ጋር ሆኜ ማውራት አልችልም። ኤፍሬም መቢቴን አትጃጃል። በቃ አትጃጃል። እኔ አልተጃጃልኩብሽ። እሺ ቀጥል። በጣም አምሮብሻል። ምንድን ነው እንደዚህ ቆንጆ ያደረገሽ ነገር ምንድን ነው? ሚስጥሩ አይነገርም። ኦኬ ግን ከሳሽ በፊት ወፍራም ነበርሽ። አንዳንዴ ውፍረት ምን ጥቅም አለው ብለህ ነው ስትከሳ አሪፍ ነው። አሁን በእናትህ አትጃጃልብኝ፣ ስራ አለብኝ። አይ ከኔ ጋር የነበርሽ ሰዓት ወፍራም ነበርሽ ምናምን ድንብሽብሽ ያልሽ ነበርሽ። አሁን ደግሞ ከሳሽ ከኔ ጋር። ውበት ባይዘዊ ቅጥነት ነው።
ስለወፈርኩ ውበት ነው ማለት አይደለም። ይሄ ኢትዮጵያዊ በራሱ ጭንቅላት የፈጠረው ነገር ነው። የበላና ያልበላኩ የፈረንጆ ወፍራም አይተህ ታውቃለህ? የሳይ የተመቻቸው። እሺ ቶሎ ብላ አውራና መሄድ ትችላለህ። ኦኬ የምናወራው እንደዚህ ነው እንዴ? ምንም ልታወራው ነው የምሰማው በጆሮ ነው አይደል? ሰው በጆሮ ነው የምሰማው። በጣም ተጭ ኤፍሬም አጠገቤ ሳትጠጋ ማውራት ትችላለህ። ኦኬ እንደዚህ ነው ማውራት ፈልግ። እሺ አውራና ቶሎ ውጣ። ኦኬ አንድ ጥያቄ ልጠይቅሽ። ምንም ቁም ነገር የለም ግን እሺ ጠይቅ። ብቻችን ያለ ነው አይደለ? ኦኬ ላስፈራራሽ አይደለም። ማስፈራራት ማለት አዳምጪኝ። እየዛትኩብሽ አይደለም፣ እያስፈራራውሽ አይደለም። ማን ስለሆንክ ነው አንተ እኔን የምታስፈራራው? ኤፍሬም ሙላቱ ላሊጋ መስቀል ይፈረጃ። እሺ ቀጥል። እስከነ ቅማንቴ እጠራልሻለሁ አስፈላጊ ከሆነ። እሺ ቀጥል። ማንነቴን ያወቅሽ አይመስለኝም። አላውቀውም። እሺ ቅሌታ ማንነትን አውቃለሁ። ከማን ጋር እንደተዛመድኩኝ አላወቅሽም። ከማንም ጋር እኔም ነገባኝ። አንድ ነገር ልንገርሽ። ኦኬ እወድሃለሁ፣ አፈቅርሃለሁ እያልሽ እየደወልሽ አትጨቅጭቂ። ማንም የደወለብኝ የለም። እኔ ይኸውልሽ በቅርቡ ሽማግሌ ልኬ አገብቼ ልጅ ወልቼ በሰላም ህይወት መኖር ልጀምር ስለሆነ እኔ በሰራሁት ቤት ነው እንደ ሚስትና ልጆች ህይወቴን እየበጠበጥሽው ነው። ማንም ህይወትን አልበጠበጠውም። ለየትኛው ህይወት እየበጠበጥሽኝ ነው? ይሄም ህይወት ነው የተባለው። እንደዛ ከተባለ ታዲያ የትኛው ማለት ይሄም ህይወት ነው የሚባለው? ሰው ማንም የበጠበጠ ሰው የለም። በጠበጥሽ የምትለው እኔ አንተ ቤት አንተ ያለበት አካባቢ እኮ አልመጣሁብህም። አንተን አሁንም ቤት አካውተህ የመጣብኝ ተጠርቼ መሰለኝ። ሰው ተጠርተህም ከሆነ ወደዚህ ቤት አለመምጣት ነው፣ የጠሩ ሰዎች ጋር ማግኘት ነው እንጂ እዚህ ድረስ እስከመጣ ድረስ እኔን ፈልገን የመጣው አንተን እንደውም አልፈታሽ ያልከኝ። እንዴት ነው የምታናግሪኝ? እኔ አንተ ራስህ እንዴት ነው የምታወራኝ? አነጋገርሽ በጣም ነው የሚያስጠላው። ቤቴ ላይ አዳምጠኝ። ቤቴ ላይ አትምጣ። እኔ አልመጣሁም አይደል? እኔ አንተ አካባቢ ደርሻለሁ። በጣም እየደረስሽ ነው። ማንም የደረሰብህ ሰው የለም። ትናንትና ኤማንዳን ቀጥቅጣችሁ በጥፊ መቷት። ቡርኬ ፊቷን አበላሽታችኋት ነው ሄደችው። በጣም ጥሩ አሳክማታ። የሀብታም ልጅ አለች። ስማ በ5 ደቂቃ እኮ ነው የታከመችው። አሪፍ ግዴታ ወይስ ያለ ቦታዋ ማን ታገኛል አላት። ካለ ቦታ ከተገኘ ያው እንደዚህ ነው ሁሌ የምትደረገው። እንደ ውሻ ታባራ ተቀጥቅጣ ምናምን ትሄዳለህ። ልሰጣለህ ማጠገብ እንድትቀምጥ አልፈልግም። ነይ አናግሪኝ፣ ነይ አናግሪኝ። ፍሬም ስነ ስርዓት ይኸውልሽ አናግሪኝ። ተጠርቼ መሰለኝ አንለቅሽም። እኔ አይደለሁም ታዲያ የጠራው። እኔ እኮ አይደለሁም ማለት እኔ አይደለሁም የጠራው። ስለዚህ የጠራ ሰው ነው እንደዛ ጠርተሽኝ የመጣው ጠርታይን የመጣው ምናምን የምትለው ለጠራ ሰው ነው፣ ለኔ አይደለም። እሺ ኦኬ። ማውራት የምፈልገው ነገር በሩቁ ነው ማውራት ትችላለህ። ንብረት ታካፊኛለሽ ወይስ አታካፊኝ? 10 ጊዜ እንደዚህ አይነት ነገር አታውራ። ማንም ሐሳቡን ታካፊኛለሽ። ዞር በል ወደዛ። ስነ ስርዓት ነው ያዝ። እሺ ስነ ስርዓት ነው ያዝ። ተከብረህ ተቀመጥ። ታካፊኛለሽ ወይስ አታካፊኝ? ኦኬ። የመጣበት ጉዳይ ነው። የስ የመጣበት ጉዳይ ነው። የተጠራበት ምክንያት መቼስ አይደለም። ወንድሜ የጠራው ለዚህ ምክንያት አይደለም። እና ለምንድን ነው? ምን እንደታለ ለምን ሊሆን ይችላል እንጂ እሱ ነው ራሱን ጠይቀው። እኔ ምን አገባኝ? ልበ ሙሉነትሽ በጣም ነው የሚያስገርመኝ። በጣም እንደማንም እኔ በጭባጭ አይደለሁኝ። ማለት የሚፈልገው ነገር ከጨረስ መውጣት ትችላለህ። ባይሆን ጌት አውት እንደወጣልሽ የምፈልጊው ያ እንደወጣ ትፈልጊያለሽ? አውርቶ የጨረስክ ይመስለኛል። ታፈቅሪኝ እኮ አውቃለሁ። ማንን? ለኔ ቂጥሽ እስኪቃጠል እንደምታፈቅሪኝ አውቃለሁ። ስትረሳ ባይዘው አይገባህም። አሁን ድረስ እኔን እንደምታስብኝ አውቃለሁ። ስትረሳ ይግባ፣ ሲጠሉ ይግባ። ባፈቅረማ 10 ጊዜ ወደ እጅ መመጣው እኔ ነበርኩኝ። አንተን አሁን ባይዘው እየመጣህብኝ ያለው ይሄ ቤት የኔ ነው። ከንፈርሽ በጣም ነው የሚያምረው። ስነ ስርዓት ነው ያዚህ ፍሬ እጅህን። ከንፈርሽ በጣም ነው የሚያምረው ያልኩሽ እኮ። ኦኬ አመሰግናለሁ። ውጣ። አንዴ ልሳምሽ ነው አጠር። ስነ ስርዓት ነው ያዝበና። ከንፈርሽ ያምሮበታል። ስነ ስርዓት ነው ያዝ። እንደዚህ አይነት ወሬ እንድታወሪኝ አይደለም የፈለኩት። ካሜራ ይዘህ እንደዚህ አይነት ወሬ ማውራት አትችልም ከኔ ጋር። እችላለሁ። አትችልም። ታፈቅሪኛለሽ አይደል?
ስትረሳ ይግባ ሲጠሉ ይግባ ማለት አማርኛ ነው አይደል? አንዴ በስምሽ ውጣ 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 ውጣልኝ ውጣ። ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ። ልቀቀኝ እንጂ ኤፍሬም ውጣ። ብሩኬን መስካታችሁልም ውጣ ውጣ። እውነት እጠራዋለሁ፣ ብሩኬን እጠራዋለሁ። ቁንጅናሽን ማድረግ ይችላል አይደል? አንተ ምን ነገር አይጠበቅብህም። እኔ ራሱ ቆንጆ ነው። ሄሎ ሄሎ፣ ወይዬ አለሁ። እግዚአብሔር ይመስገን። እንዴት ነህ? አለሁ። እንዴት ነህ አንተ? ሁሉ ሰላም፣ እግዚአብሔር ይመስገን። ደህና ነህ አንተ? ያ የዋ ምን ሆነል ብለህ ነው? ጠፋ። የቱ ነህ? የቱ ነህ ነው? እና ታዲያ ምንድን ነው አንገናኝም እንዴ? እሺ ኧረ እኔም እውነት አላስደበርከኝም ጭራሽ። ኧረ እንዴት ለምን ይደብረኛል? እውነት እውነት እዚህ ጭራሽ እንዳታስብ እሺ። ያው ዝም ብለህ ያው ክላስ ምናምን ነው። ዛሬ በተለይ ደግሞ ክላስ ሂጄ ነበር ምናምን በዛ የተነሳ ነው ያልደወልኩልህና እኔ የምልህ ወይ እና ለምጣ የማታውን ድርካው በቃሽ መተ እና እኔ የምልህ ናፒ አንገናኝም እንዴ? ኧረ እንገናኛለን፣ ደስ ይለኛል። የምን የት ነሽ አንቺ? እኔማ ቤት ነኝ። በቃ ቤት መተህ ብትወስደኝ ደስ ይለኛል። ኧረ እመጣለሁ። ትንሽ ግን ላረፍድብሽ እችላለሁ። ላረፍድብሽ እችላለሁ። ሩቅ ነህ እንዴ ያለህ? አዎ እዚህ ትንሽ የሆነች ማደርሳት ነገር አለች እና ኦኬ በቃ እሺ፣ ደስ ይለኛል። እስከዛ እሺ ለባብሽ ልጠብቅ ታዲያ? ለባብሽ ምናምን ጠብቂ። ታጥነሽ ምናምን ፏ ብለሽ ለማታው እሺ ብቻ ናፍቀኸኝ። ችግር የለውም። እንደማታው ደግሞ አንድ እኮ ያጣጣል። በቃ እሺ ደስ ይለኛል። ጉርሻም ሁለት ሲሆን ነው። እሺ ጉርሻም ሁለት ሲሆን ነው እናሳ እሺ ብቻ ያው ጉርሻ ይናፍቀኛል ታውቃለህ። ይሄ ጉርሻ ስንት ተመኝበት ያጣው ነገር ነው። እውነት ነው እውነት ነው። እሺ መጣኝ። እሺ በቃ እጠብቅሃለሁ። ቶሎ ና ደውልልኝ እሺ፣ ሰፈር ስትደርስ። እሺ እደውልልሻለሁ። እሺ እሺ እሺ። ስልክ ብቻ ነው አንዴ ስልክ ይልሰካ። ማነው የወደፊት ባል? ቀደም እኮ ነገር ነበር። ምናልባት እኔ ቀድሜ ማንነቱን ማወቅ አልችልም። ለምን ነው ማለት አችልም? ስለ ስርዓት ኤፍሬም ልቀቀኝ። አያገባም። ማን ነው? ኤፍሬም እያነከኝ ነው። ልቀቀኝ። ልጁ ማን ነው? እያነከኝ ነው። ልቀቀኝ። ልጁ ማን ነው? አያገባም። ስለ ልጁ ምንም አያገባም። ንገሪኝ። ማን ነው? ስለ ልጁ አያገባም። ዊና ንገሪኝ። ማን ነው? ብሩኬ ንገሪኝ። ምንድን ነው? ምን ሆናል? ንገሪኝ። ልጁ ማን ነው? በኢየሱስ የምን ልጅ ነው? ስለምን ልጅ ነው የምታወራው? ስለምን ልጅ ነው የምታወራው? አንተ ጀዝባ ነህ እንዴ? ቀስም ያዘው ይወለኔ ነው። ንገረኝ እያል ስነ ስርዓት ናት እንዴ? አንተ ሴት ልጅ እንዴት እንደዚህ ትመታለህ? መቶሽ ነው እያል ንገረኝ። ልጁ ማን ነው አለ እንዴ? አንተ የምን ልጅ ነው? ምን ሆነ ነው ማለ እንዴ? በስነ ስርዓት አንተ ስነ ስርዓት ነው። ይሄ ትንሽ ነው። እሺ እያል ይሄ ትንሽ ነው። ምንድነው መተዳደር? ኤፍሬም ምንድነው መተዳደር? ምንድነው መተዳደር? አይደል እንዴ? ተዋታልኩ አይደል እንዴ? እንደዚህ ነው አውራት ብለን ለቀቀኝ። ውርቂ በስነ ስርዓት አውራት እንዴ? ለቀቀኝ። ውጣ ይል በቃ እንደውም ውጣ አታስፈልግ እያ በህይወት ምንድነው መተዳደር? በህይወት አይኖርም። እሺ በህይወት አይኖርም። ልንገራት ብዬ ነው። እሺ በህይወት አይኖርም። እሺ ማንነቱን እደርስበታለሁ። እያ እረፍ። ውጣ በቃ ይላል ጀዝባ